ኪዳነ ምሕረት እናቴ። አንድ ሰው 40 ዓመት በገዳም ተጋድሎ ሲጸልይ ሲጾም ከቆየ በኋላ እግዚአብሔር ተገለጠለትና እንደ ስራ ልስጥ ወይስ እንደ ቸርነቴ ብሎ ጠየቀው። ሲጠይቀው አይ ቸርነትም እንኳን እዛ ዓለም ላይ ያሉት አድርግላቸዋል ያድርግልን ለሁላችን። እኔ 40 ዓመት ለፍቻለሁ፣ ስለዚህ እንደምን ይስጠኝ ነው አለ። አዎ እግዚአብሔር ረድኤቱን አንሳ። 40 ዓመት ሲኖር ይገርማቸዋል። በአንዲት በአት ጠባብ ዋሻ ውስጥ ጸንቶ እየጾመ እየጸለየ ቅጠል እየበላ መራራ ቅጠሉን አጣፍጦለት እግዚአብሔር ነበር ይኖረው ለ40 ዓመት። ልክ አሁን ረድኤተ እግዚአብሔር ሲነሳው ጠበበው ቤቱ። እዚህ ውስጥ ነው እስካሁን የቆየውታል። አንድ ቦታ ለመጽናት የማን ቸርነት ያስፈልጋል? ጀምሮ ወኩሉ ዘገብረ ይፈጽም፣ የጀመረውን ይፈጽማል። ረድኤተ እግዚአብሔር ካለው ነው ሰው። እግዚአብሔር ካንተ ጋር ካልሆነ ጀምረህ አትጨርስም። ስለዚህ አንቀዠቀዠው ጸባ ፍልሰት ይባላል። አንድ ቦታ አለመቀመጥ መንቀልቀል ማለት። ስለዚህ ውጣ 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 የሚል ስሜት ተሰማው። ብር ብሎ ወጣ። ቅጠሉን ሲቀምሰው ይሄንን ነው እንደምበላዋል ያጣፈጠለት እግዚአብሔር ነበር። ከዛ ወደ አንድ ከተማ ሄደ፣ የዞረ መለመን ጀመረ። ርቦት ማለት ነው። እና ለምነንም እንዲሰጠን የሚያራራልን ማን ነው? እግዚአብሔር አልፈልግም ብሏል። ዞሮ 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 እስኪ ደክመው ለምን መጨረሻ አንዲት ሴት ጋር ሄደና እባክሽ ብሎ ሲለምናት ከየት ነው የመጣው አለችው። ከገዳም 40 ዓመት ስጸልይ ቆይቼ አሁን ርቦኝ ወጣሁ አለ። ስንት ዓመት ቆይቶ? እግዚአብሔር ያሳያቸው። 40 ዓመት ቆይቼ ርቦኝ ወጣሁ። 40 ዓመት ጸለይ ካለችው አዎ በል እንጀራ ሰጥሃለሁ፣ አንድ እንጀራ ስሰጥህ የ20 ዓመት ጸሎት ለኔ ይሁን አለች። አስወደደችው አይደል? እንጀራው አንድ እንጀራ በስንት ዓመት? በ20 ዓመት ይሁንልኛል። ይሁንልኛል ማለት ይሆናል ማለት ኤሳው ብኩርናውን እኮ የሸጠው አውልቆ አልብሶት አይደለም፣ አፉ ሲናገር ይወሰድበታል። ይሁንልኝ አለ። የ20 ዓመት ተጋድሎውን ወሰደችው ማለት ነው። ከዛ በልቶ ለመጠገብም የማን ቸርነት ያስፈልጋል? ከአንድ እንጀራ በላይ የሚበላ ይጸልይ። በነገራችን በእርግጥ አሁን እንጀራ እንኳን ሁለትም ይበላል፣ ችግር የለው አይዟችሁ። ግን በልቶ ለመጥገብ ራሱ አቡነ አረጋዊ ይገርማቸዋል። ደብረ ዳሞን ገዳም የመረጡበት መንገድ በጣም ይገርማል። ወደ አንድ ተራራ ላይ ወጡና ትንሽ እያለች የሚበሏት ምግብ እሷን ጨርሰው ከበሉ አይ ይሄ ቦታ ረድኤተ እግዚአብሔር የለውም ብለው ጥለው ይሄዳሉ። ሌላ ቦታ ሄደው ትንሽ ሲበሉ አሁን ከበሉ ብዙ አይ ቦታው ረድኤት የለም። ያቺ ቦታ ግን ጥቂት እንደበሉ ጠገቡ። የማን ቸርነት አለበት? እንግዲህ እኛ ሀገሩ ሁሉ ቸርነት የለውም ማለት ነው። አበላላችን ይህንን የሚያሳየው አይደል? ተመልከቱ። የሰውዬ በልቶ ባሰበት። አንድ እንጀራ ጨምር ያለ አንድ እንጀራ ደግሞ ስንት ነው የሚሸጠው? 20 ዓመት ሸጠ ገዛ ማለት ነው። 80 ቢል አንድ 4 እንጀራ ይበላ ነበር። ከዛ በኋላ ረሃበው። ይህን ጊዜ እግዚአብሔር ተገለጠና አንተ ሰውዬ እንደ ስራ ልስጥ ወይስ እንደ ቸርነት ያለ? ኧረ ጌታ ወይ እንደ ቸርነት ስጠኝ፣ የኔ ስራማ ከ2 እንጀራ አላለፈችም ማለት። የፈለገ ብንጸልይ ብንጋደል የማን ቸርነት ያስፈልጋል? ቸርነቱን ለሁላችን ያብዛልን። ስለዚህ ከሁለቱ አንዱን እንድናጣ ሰይጣን በብዙ መንገድ ይፈታተነናል። በተለይ ሃይማኖትን ይፈትናል ሰይጣን። ዛሬ በሰፊው የምንመለከተው ተግባራዊ ክርስትና ተግባራዊ ውስጥ ከመግባታችን በፊት ክርስትናው ላይ ሃይማኖቱ ላይ ሰይጣን ሰው ቢችል ሃይማኖት እንዳይኖረው ብዙ ይጥራል። ሃይማኖት እንዳይኖረን፣ ሃይማኖት ከኖረን ደግሞ ምግባር እንዳይኖረን እንደየደረጃችን የሚታገል ምግባር ምንም የሌለውን ሰው ሃይማኖት እንዳይኖረው፣ ሃይማኖት ያለውን ሰው ምግባር እንዳይኖረው በብዙ መንገድ ይፈታተናል። ያንን ዛሬ በሰፊው እንመልከት። የመጀመሪያው ሃይማኖት እንዳይኖረን ከሚያደርግበት መንገድ አንዱ ከቃሉ ጀምሮ ሃይማኖት የሚባለው ነገር አያስፈልግም የሚል ትምህርት በሰይጣን የተመሰረተ በጣም ብዙ ሰዎች ግን እንደ ክርስትና ሁሉ የሚቀበሉት ሰዎች አሉ። እግዚአብሔር ይህንን ሃይማኖት ተከተሉ አላለም። ሃይማኖት አለ። ዋናው እምነት ነው። ከኔ ጋር ናቸው። እምነት ነው እንጂ ደግሞ ሃይማኖት አያስፈልግም። የዚህ እንግዲህ ብዙ ጊዜ ይውላቸው አሁን ሰዎች ሃይማኖት አያስፈልግም ሲሉ ሃይማኖት የሚሉት የእምነት ተቋምን ነው። ተቋም አያስፈልግም። ክርስቶስ ተቋም መስርቶ ሄዷል ወይ? ኦርቶዶክስ ተዋሕዶ እንደዚህ ብሎ መስርቷል ወይ? ድርጅት አንፈልግም፣ የዚህ ተከታይ ነኝ ማለት አልፈልግም፣ በቃ በእግዚአብሔር አምናለሁ። ብዙ ሰው የሚስማማበት በዚህ መንገድ ነው። ብዙ ሰዎች ሃይማኖት የለሽ የሚሆኑት መጀመሪያ ሲወጡ ሃይማኖት የዚህ ተከታይ መሆን አስፈላጊ አይደለም ብለው። ሃይማኖት የሚለው ቃል በነገራችን ላይ በግዕዝ የተነገረ ቃል ነው። በአማርኛው እምነት ማለት ነው። እና አንዳንድ ሰዎች ኮስተር ብለው ሃይማኖት አያስፈልግም ዋናው እምነት ነው። ገብቷችኋል? ውሻ አያስፈልግም ዋናው ዶግ ነው እንደማለት ነው። ቋንቋ እየቀየርክ ማለት ነው።
ለምሳሌ አንቺ ሴት እምነትሽ ምን ብሎሻል? አድኖሻል። ሃይማኖተኪ አህይወተኪ፣ እምነትሽ አዳነችሽ። ሃይማኖተከ አዳነተከ፣ ሃይማኖትህ ምን አለች? አዳነች። ምን ለማለት ነው? እምነት። ሃይማኖት ማለት ሁለት ትርጉም ነው ያለው፣ ማመንና መታመን ነው። ስለዚህ በግዕዝ ስለተነገረ ነው እና ሌላው በእውነት ማለት በጣም እንድትይዙት የሚገባው ነጥብ ሃይማኖት ማለት በእንግሊዝኛው ሪሊጅን የምንለውን አይደለም የሚተካው፣ እምነት የምንለው ፌዝ የምንለው ነው የሚተካው። ሃይማኖቴን ጠብቅ ያለው ፌዝ ነው የሚለው ሪሊጅን አይደለም ብለው የሚከራከሩ ለዛ 24 ጊዜ አዲስ ኪዳን ላይ 24 ጊዜ ሃይማኖት ተጽፏል። ሩጫዬን ጨርሻለሁ፣ ሃይማኖቴን ምን ብያለሁ? ጠብቅ ያለው፣ መልካሙን ገድል ተጋድያለሁ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ልጽፍላችሁ ግድ ሆነብኝ። የመጀመሪያውን ሃይማኖት ብትጠብቁ እያለ ብዙ ቦታ ስለ ሃይማኖት ጽፏል። ሃይማኖት ምንላት ግን በእኛ ቤተክርስቲያን ርትዕት ሃይማኖት የምትባለው የቀናች እምነት ማለት ነው፣ ድርጅት ማለት አይደለም። ግን ቢሆንም እንኳን ክርስቶስ ተቋም አላቋቋመም የሚለው ሀሳብ ችግር አለ። በጣም የሚገርማቸው አንዳንድ ሰዎች የሃይማኖት ተቋም አያስፈልግም ብለው ይሰባሰባሉ። ምን አያስፈልግም ብለው ሲሰበሰቡ ሱስ ተቋም አይደለም። ስለዚህ የሃይማኖት ተቋም አያስፈልግም የሚል የሃይማኖት ተቋም ማለት እሱ ራሱ ምንድን ነው? ያው ይሰባሰባሉ ዞሮ ዞሮ ማለት ነው። ክርስቶስ በእርግጥ መጥቶ ህዝቡን አስተምሮ በቃ እንደፈለጋችሁ ኑሩ ብሎ ነው ወይ የሄደው? ስንት ሐዋርያት ነበሩት? 36 ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ አይደል? አጠቃላይ ቅርጽ ያለው ሃይራርኪ ማለት ምንድን ነው? የስልጣን ተዋረድ ምንድን ነው? 12 ሐዋርያት ለብቻ፣ ከ12 ሐዋርያት የምስጢር ሐዋርያት 3 ለብቻ። የትኛውንም ተቋም ልትመራ በምትችልበት የአስተዳደር አይን ካየኸው ክርስቶስ ተቋም ቢሆን አቋቁሞ ነው የሄደው። አደራ ሰጥቶ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያን ምን እላለሁ ሰራለሁ ብሎ ሾሞ የተለየ ምስጢር አሳይቶ ነግሮ 12ቱን ለብቻ 72ቱን ደግሞ ለብቻ 2 አድርጎ ልኮ ክርስቶስ ይህን ሰጥቶ ነው የሄደው። ሐዋርያው ቅዱስ ጳውሎስ ደግሞ ይህንን ዘርዝሮ በኤፌሶን 4:11 ላይ ምን እንዳደረገ ክርስቶስ ሲናገር አንዳንዶችን አስተማሪዎች፣ አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አገዛዝን፣ እርዳታን በቤተክርስቲያን ውስጥ የእርዳታ ስራ የሚሰሩትን የመሪነት ስራ የሚሰሩትን ከፍሎ ቅርጽ ይዞ ነው። ስለዚህ ተቋምም ቢሆን ክርስቶስ መስርቶ ነው። በሰማይ ደግሞ ሃይማኖት ተቋም አለ አለ። መላእክትም ሊቃነ መላእክት አሏቸው፣ 7 አለቆች ባሏቸው ሊቃነ መላእክት የምትመሰገን አንተ ይላል ኪዳናቸው። አለቃ አላቸው። ዝም ብሎ መላእክት ማመን ነው ምንም ችግር የለውም ተብሎ ዝም ብሎ አይነዱ። አንዱ ለአንዱ ይታዘዛሉ፣ አንዱም ለአንዱ ቅዱስ 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 ይባባሉ ነበር ይላል። አንዱም ለአንዱ እየተሰማሙ እየተደማመጡ። ስለዚህ የምናውቀው አሁን የእኛ ቤተክርስቲያን የሊቃነ ጳጳሳት የምታዩት ተዋረድ ማለት ሞዴሉ የተወሰደው ከመላእክቱ 7ቱ ሊቃነ መላእክት፣ ከዛ ደግሞ 40 ሊቃናት፣ መኳንንት፣ ኃይላት፣ ስልጣናት፣ መናብርት እየተባሉ የየራሳቸው የሥራ አከፋፈል አላቸው። ስለዚህ እግዚአብሔር ተቋምንም ቢሆን እንኳን አቋቁሞታል። በሰማይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ስለዚህ ከሃይማኖት አንደኛ ሃይማኖት እምነት ነው፣ ነጥብ ያዙ። እምነትን ነው የሚያሳየው። ሁለተኛ ተቋምም ቢሆን ግን ክርስቶስ አቋቁሞታል። ሌላ ሃይማኖትን የሚቃወሙ ሰዎች የሚያነሱት ምንድን ነው? ሁሉም ሃይማኖት እኮ የሚጠራው ዞሮ ዞሮ እግዚአብሔር ነው። ስለዚህ በዚህ ጋር ሄድክ በዛ ጋር ሄድክ ዞሮ ስንት አምላክ ነው? አንዳንድ ይሄ አብሮ ለመኖር ጥሩ ለመጽደቅ ጥሩ አይደለም። መጽሐፍ ቅዱስ እንደዚህ አይነት ትምህርት አያስብ። ሚኒማሊዝም የሚባል ክህደት አለ በቤተክርስቲያን የተወገዘ ማለት ነው። ትንሽ ነገሮች ካሟላ በቂ ነው ብሎ ማመን። መጽሐፍ ቅዱስ እንደዚህ አይደለም። ብርሃን ከጨለማ በሉ እስኪ ክርስቶስ ከቤልሆር ምን ህብረት አለው? እንደዚህ ነው መጽሐፍ ቅዱስ። ችግር የለውም ተሰባሰቡ አይደል? ብርሃንን ጨለማን ይለያል እግዚአብሔር። እስከ መቼ ድረስ በሁለት ልብ ታነክሳላችሁ? የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ለቀናች ሃይማኖት ዋጋ የከፈሉ የተሳሳተ ትምህርትን ያወገዙ ሐዋርያት ያሉበት መጽሐፍ ቅዱስ እያመንን በዚህ ብትገባ በዛ ብትገባ ያው ነው ማለት በጣም በጣም ትልቅ ስህተት ውስጥ ይገባል። አንዳንድ ሰዎች እኔ የምንም ሃይማኖት ተከታይ አይደለሁም በቃ በራሴ። እነዚህ ሰዎች የማን ተከታይ መሰላችሁ? የራሳቸውን እየተከተሉ የእነሱ ዴፊኒሽን አለ። ሳውንድ ዶክትሪን የሚባል ጤናማ ሃይማኖት በልጅ ጤናማ ሃይማኖት ቅዱስ ጳውሎስ እኮ ነው ይሄንን ያለው። ጤነኛ የሆነ እምነት አለ፣ ትክክለኛው ትምህርት አለ። ከዛ ውጪ በራሳቸው ሞዴል ፈጥረው ደስ ያላቸውን ቅርጽ ሰጥተው
ራሳቸውን የሚከተሉ ሰዎች አሉ። እነዚህ ሰዎች ክርስቶስን እየተከተሉት አይደለም፣ ሊያስከትሉት ነው እየሞከሩ እሱ እንዲከተላቸው ነው ለማለት። ከዛ ሁሉንም ነገር አይ እግዚአብሔር እኮ ይሄን የሚቃወም አይመስለኝም የሚል አይነት ኢኩሜኒዝም የሚል ሃይማኖት አንድ ሰሞን እንቅስቃሴ ተጀምሮ ነበር። ሁሉም ሃይማኖቶች የሆነ ጥሩ ነገር አላቸው። ይሄ ለWCC ይሰራል፣ ለዓለም አብያተ ክርስቲያናት ህብረት ይሰራል፣ ግን እንደ ሃይማኖት አይሰራም። ምክንያቱም መጽሐፍ ቅዱስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው ያለው። ስንት ሃይማኖት? አንድ ሃይማኖት። ብዙ ሃይማኖት ነን ብለው ክሌም የሚያደርጉ ሊኖሩ ይችላል። የትኛዋ ነች የሚለውን እንነጋገራለን እንጂ መጽሐፍ ቅዱስ ግን የሚያስተምረው ስለ ስንት ሃይማኖት? ስለ አንድ ሃይማኖት። እና የሚኒማሊዝም ያልኳችሁ አንዳንድ ነገሮች ትንሽ ነገሮች ከተሟሉ በጌታ ካመኑ ዋናው እሱ ነው። ግን መጽሐፍ ቅዱስ ይላል አንድ ጌታ በሉት፣ ከዛስ አንድ ሃይማኖት፣ ከዛስ ሶስት ነገር ነው መስፈርቱ እዚሁ ላይ ራሱ። ጌታው አንድ መሆን አለበት። ሁለተኛ ሃይማኖቱ አንድ መሆን አለበት። ዶግማው ከስር ያለው ዶክትሪኑ ማለት ነው አንድ መሆን አለበት። አንድ ጌታ ቢሆንም አንድ ሃይማኖት፣ ከዚያስ አንዲት ጥምቀት። ቅዱስ ጳውሎስ በሌላ ቦታ ነው ጭራሽ ጌታ አንድ ቢሆንም ሊለያይ እንደሚችል ሲናገር እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስን ቢሰብክላችሁ የተረገመ ይሁን ይላል። ምን አይነት ኢየሱስ? ሌላ ኢየሱስ አለ ማለት ነው። ስሙ ኢየሱስ የተባለ ግን ሌላ አይነት ኢየሱስ አለ። ወንጌል የተባለ ሌላ ወንጌል አለ። ልዩ ወንጌል ቢሰብክላችሁ የሰማይ መልአክም ቢሆን የተረገመ ነው። ስለዚህ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። በጥምቀትም አንድ መሆን ደግሞ ያስፈልጋል። በጌታው አንድ ከሆንክ በኋላ በሃይማኖቱ፣ ከዚያስ በጥምቀቱ። ሶስቱ ካልተሟሉ ችግር አለ ማለት ነው። ስለዚህ በደንብ አድርጋችሁ እንድትይዙት ነው። ሌላው አንዳንድ ሰው ሃይማኖት ለምሳሌ ኦርቶዶክስ ተዋህዶ በእኛ ሀገር ኦርቶዶክሳውያን አለን። ብዙ ቁጥር ስለሆነ ብዙ ሊያስቸግር ይችላል። ግን እንደ ዓለም ስታዩት በቁጥር ኦርቶዶክሳውያን ክርስቲያኖች በጣም ጥቂት ናቸው አይደል? የማያምኑ ሰዎች፣ የተለያየ እምነት የሚከተሉ ሰዎች፣ ጨርሶ እግዚአብሔር የለም የሚሉ ሰዎች እና በእግዚአብሔር የሚያምኑ ሰዎች ሲነጻጸሩ የትኛው ይበልጣል? ደከማችሁ እንዴ? የቱ ይበልጣል? የማያምኑት ይበልጣል። እና በዚህች ሃይማኖት ያልሆኑትን በቀናች እሺ ሃይማኖት ልክ ነች አላችሁን እንከተላት። ግን ይሄ ሁሉ ህዝብ ተኮንኖ ትንሽ ህዝብ ይሄን ያመነው ሊጸድቅ ነው ወይ? ይሄ ሁሉ አሁን ቻይና ብቻው ቢሊዮን አይደል ቢዘሉ ከጠፋታል ዓለምን አንዴ ተነጋግረው አይደል? ያ ሁሉ ቢሊዮን ህዝብ በየጫካው ያለ ምን በጣም ብዙ ህዝብ አለ። ያንን ሁሉ ኮንኖ እግዚአብሔር ጥቂት አካባቢ ያሉ ሰዎች ሊያጸድቅ ነው ወይ? ይሄማ ፌር አይደለም የሚሉ ሰዎች አሉ። በዚህ አስተሳሰብ ምንድነው አሁን ሰዎች እግዚአብሔር ሲያየው ያላመኑት ሲበዙ አይ እንደዚህ ከበዙማ በቃ ፓርቲ ያደርግ ነው እንዴ? ፖለቲካ ሲሆን ነው ሊሰራል፣ ፓርላማ ያደርግ ነው። የእግዚአብሔር መንግስት እንደዚህ አለ። በጣም ይደንቃል። መጽሐፍ ቅዱስ ግን አንድ ሰው ቢቀር ምድር ላይ ስንት ሰው በትክክለኛው እምነት የቆመ አንድ ሰው ቢቀር እግዚአብሔር ዓለሙን ሁሉ አጥፍቶ ያን ሰውዬ ብቻ ወደ መንግስቱ ሊያስገባው ይችላል። በምን አወቅን? በኖህ ዘመን ስንት ሰው ሄዳል? 8 ሰው አድኖ የዓለምን ህዝብ አጠፋ። በሰዶምና ገሞራ ጊዜ 4 ሰው ያዳነው ስንት ሰው? 4 ሰው አድኖ መላይ ከተማ ህዝብ የሰዶምና የገሞራ ትልልቅ ከተማ ህዝብ ጠፋ። እግዚአብሔር እንደዚህ አይነት አምላክ ነው። ቁጥር እያየ አይ ከበዙማ ይሄንን ሁሉ እንትን ከምን አይደል? እንደዚህ አይነት አሰራር ነው። አንድ ሰው ቢቀር በሙሴ አይተነው ሙሴ ወይ ይህንን ህዝብ አየሁት፣ ልበ ደንዳና ህዝብ ነው፣ ህዝቡን ላጠፋው ነው፣ አንተ ሌላ ህዝብ አደርጋለሁ። አይገርም? ህዝብ ልቀይርልህ አለው። ለስንት ሰው? ለአንድ ሰው። እግዚአብሔር እንኳን ለህዝብ ደህና መሪ መቀየር ይቅርና ለመሪ ህዝብ ይቀየር። እየሰማችሁ ነው? ቅን ሆነው ከተገኘ ህዝቡ መሪውን መቀየር ቀርቶ መሪው ቅን ከሆነ ህዝብ ይቀየርለታል። መጽሐፍ ቅዱስ ነው የሚለው፣ ሌላ ፖለቲካ እንዳይመስላችሁ። ዘጸአት 32:32 ለአንዱ ለሙሴ እስቲ ህዝብ ልቀይርልህ አለው። ስለዚህ አንድም ሰው እንኳን ቢያምን እና አንዳንድ ሰዎች አይ እግዚአብሔር እንደዚህ አይነት ዲቴል ውስጥ ገብቶ ደግሞ እንደ እግዚአብሔር ዲቴል የሚገባል እንዴ? ሐሳብ ድረስ ወርዶ እኮ የሚሰማ አምላክ ነው አይደለም? እኛ እኮ ጥቃቅኑን እሱ ውስጥ ድረስ ገብቶ ልብ ድረስ መርምሮ አምናለሁ ያሉትንም ደግሞ ኢንቴንሽናቸውን እያየ ልባቸውን እያየ ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ ምን ያለ ነው እያለ እስከ ልብ ድረስ የሚመረምር አምላክ ነው። ብዙም እንደዚህ አይነት ዲቴል ውስጥ ሰው ነው እንዲያመጣው ይላል አይደለም። በጣም ብዙ ዲቴል የተጻፈበት መጽሐፍ ቅዱስ ነው ማለት ነው።